ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲት አምላክ ለእርሷም እንደሚገባ ምስጋና ይድረሳት። የተከበራችሁ የእግዚአብሔር ቤተሰቦች፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ ሁላችሁ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ኃጢአታችን ታግሶ እስከዚች ሰዓት ያቆየን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ እንዲህ ተሰብስበን ለመማማር ያበቃን የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድ ነው። እሱ ባይወለድ መማርም አልነበረም፣ ተምሮ መጽደቅም የለም። ቀድሞ አባቶቻችን ነቢያት ብዙ ዘመን 5000 ዘመን በሙሉ ሰብከዋል። ሁላቸውም እንኳን ሰውን ሰማይ ስማ ምድር አድምጭ እያሉ ሰብከዋል። በዚያ ስብከት ግን ሰው መንግሥተ ሰማያት አልገባበትም ነበረ። ስለ ንስሐ መማማር ጥቅም የተገኘም ክርስቶስ ስለተወለደ ነው። ክርስቶስ በመወለዱ ባለፈው በክፍል 1 እንደተነጋገር ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የንስሐ በር ከፍቶልናል እና ስለ ንስሐ እንድንማማር ብቻ ሳይሆን በንስሐም እንድንድን ያደረገን የእሱ ልደት ነው። ከዚህ ሁሉ በላይ ደግሞ ዓለም በየቀኑ ሐዘን በምትሰማበት በዚህ ዘመን የእሱን ቃል እንድንሰማ ስለፈቀደልን ስሙ የተመሰገነ ይሁን። ንስሐ ክፍል 5 ነው ዛሬ የምንቀጥለው። ክፍል 5 ከክፍል 4 የቀጠለ 2 ነገር ተርፎን ነበረ። ኃጢአት፣ የኃጢአት ደመወዝ ቅዱስ ጳውሎስ ወተግባራሰ ወረባሃ ለኃጢአት ሞት። ቅዱስ ጳውሎስ ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደመወዟ ሞት ነው ብሎ እንደተናገረ የኃጢአት ደመወዟ ሞት ነው ብሎ እንደተናገረ ሰው ኃጢአት በመስራቱ ምክንያት 4 ሞት ይደርስበታል ብለናል። ከአራቱ ሞቶች መካከል ሞት የኃጢአት ውጤት ነው። ኃጢአት ደግሞ 4 ሞት ይወልዳል። የሥጋ ሞት፣ የሥነ ምግባር ሞት፣ የነፍስ ሞትና የዘላለም ሞት ብለን 2ቱን ሳምንት ዕለት ተማምረናቸው ነበረ። ሞት ኃጢአት ሞትን ሲያስከትል ንስሐ ደግሞ ትንሣኤ ነው ብለን ነበር የተማማርን ማለት። ስለዚህ ዛሬ የምንቀጥለው ንስሐ ትንሣኤ ነው የሚለውን ይዘን 2ቱን ሞቶች እናያቸዋለን ማለት ነው። የመጀመሪያው 3ኛው ማለት ነው። ከአራቱ ሞቶች 2ቱን ሳምንት ዕለት ስለተማማርናቸው 3ኛው የመንፈስ ሞት የሚባለው የመንፈስ ሞት። የሥጋ ሞት ሰው በሥጋ አውሬ በልቶት፣ ውሃ ወስዶት፣ በጥይት ተገሎ፣ ገደል ገብቶ፣ ከመንገድ ተሰብሮ በብዙ መንገድ የሚሞተው የሚቀሰፈው እግዚአብሔር ከባረከለት አሟሟት ባልሆነ መንገድ የሚሞተው በኃጢአቱ ምክንያት ነው። ሌላው የአእምሮ ድቀት የሚያገኘው መድቀቅ፣ አእምሮ መድቀቅ እና ፈጽሞ በጎ የሚያስብ ሕሊና ማጣት የሚመጣውና ይሄ ሰማያዊ ወኔ የሚባለው ወይም በቤተ ክርስቲያን ቋንቋ ሙቀተ ሃይማኖት የሚባለውን ሰው የሚያጣው
በኃጢአት ምክንያት ነው። የአእምሮ ስፋት ጥበብን የማስተዋል ኃይልና ብቃት የሚጎላው ሰው ህሊናው አእምሮ በኃጢአት ሲጨልም ነው ማለት ነው። ሶስተኛው የነፍስ ሞት ወይም የመንፈስ ሞት የሚባለው ይህ ሞት ማለት በባለፈው ሳምንት እንደተነጋገርነው ሞት ማለት መለየት ማለት ነው። ሞተ ተለየ ነው። ሞት ማለት መለየት ነው። መሞት መለየት ነው። የሞተ ማጥልት የተለየ ነው። ስለዚህ የመጀመሪያው ሰው ሲሞት መለየት ይመጣበታል። የመንፈስ መለየት። መንፈሱ ከምን የተለየ ይሆናል? ከእግዚአብሔር ይለያል ማለት ነው። እንዲያውም አባቶቻችን እሳት ከሚነድበት ከሞትን በኋላ ከምንገባበት ከማይጠፋው የእሳት ባህር ከገሃነም ይልቅ ትልቁ ገሃነም ከእግዚአብሔር ፍቅር መለየት ነው ብለው ይነገራሉ። ዋናው ገሃነም ከዚያኛው ገሃነም የከፋ ትልቁ ገሃነም ከእግዚአብሔር ፍቅር መለየት ነው። ስለዚህ እግዚአብሔርን ያጣች ነፍስና የእግዚአብሔር ፍቅር የጎደላት ነፍስ ሁልጊዜ በገሃነም የምትኖር ናት ማለት ነው። ሁልጊዜ በገሃነም የምትኖር ናት እና ሰው ሲኦል ይገባል፣ ገሃነም ይገባል። ኃጢአት ሲሰራ ገሃነም ይገባል፣ ሲኦል ይገባል፣ ትል ይበላዋል፣ በረዶ ውስጥ ይገባል፣ እሳት ውስጥ ይወረወራል፣ አጋንንት ይቀጠቅጡታል የሚባለው ከሞትን በኋላ ስለሚፈጸመው ነገር ሳይሆን ዛሬም በገሃነም እንኖራለን ማለት ነው። እግዚአብሔር የሌለበት ህይወት ሁሉ ገሃነም ነው። በረዶ ሙቀት ሃይማኖት የተለየው ህይወት ነው። አጋንንት እንደሚቀጠቅጡት ርዕሰ ልቡናውን በሐዘን መዶሻ እየቀጠቀጡ እያደሙት በሐዘንና በትካዜ ሲያባክኑት ሲያባዝኑት ይኖራሉ ማለት ነው እና የሰው ልጅ መጀመሪያ ሲወድቅ የገባበት ገሃነም የእግዚአብሔር ፍቅር የሌለበት ህይወት ነው ማለት ነው። የእግዚአብሔር ፍቅር የሌለበት ህይወት እሱ ገሃነም ነው። በዚህም ምክንያት ነፍስ ሞተች ትባላለች። የእግዚአብሔር ፍቅር ሲጎላት የእግዚአብሔር ምግብ ይጎላታል። የእግዚአብሔር ምግብ ደግሞ ምንድነው? ቅዱስ ቄርሎስ ለጰላዲዮስ በላከለት መልእክቱ እንደተናገረው ሲሲታ ለነፍስ ቃላቲሁ ለእግዚአብሔር፣ የነፍስ ምግቧ የእግዚአብሔር ቃል ነው። የነፍስ ምግቧ ጌታም ራሱ አኮ በህብስት ክመ ዘይሃዩ ሰብ አላ በኩሉ ቃል ዘይወጽእ እምአፉሁ ለእግዚአብሔር፣ ሰው በእንጀራ ብቻ አይኖርም ከእግዚአብሔር ጋር ቃል በሚወጣ ቃል እንጂ ከእግዚአብሔር አፍ በሚወጣ ቃል እንጂ ሰው በእንጀራ ብቻ አይኖርም ብሎ ማቴዎስ 4 ላይ እንደተናገረ ሰው በእንጀራ ብቻ የሚኖር ከሆነ ገሃነም ውስጥ ነው ያለው ማለት ነው። ምክንያቱም አይኖርም እንዳለ የእግዚአብሔር ቃል ህይወት ነው። ያ ሲጎለው ሰውየው ሙት ይሆናል። ሲሞት ከእግዚአብሔር ሲለይ እግዚአብሔር በሌለበት ገሃነም ውስጥ ይኖራል ማለት ነው። እግዚአብሔር ሲኦል ገሃነም ውስጥ የለም ይባላል። እግዚአብሔር ግን ገሃነም ውስጥ የሌለ ይመስላችኋል? ገሃነምን እግዚአብሔር ከፈጠረው እግዚአብሔር በፈጠረው ፍጥረት ውስጥ ሆኖ እሱ ፈጥሮት የሌለበት ዓለም ሊገኝ አይችልም። ታዲያ ምን ማለት ነው? እግዚአብሔር በገሃነም የለም ማለት ቸርነቱ፣ ፍቅሩ፣ ረድኤቱ፣ ህይወቱ የለም ማለት ነው። ስለዚህ አንድ ሰው ልክ ገሃነምን እግዚአብሔር ፈጥሯት እያለ በገሃነም ግን የእግዚአብሔር ቸርነት እንደሌለበት፣ ረድኤቱ እንደሌለበት፣ በጎነቱ እንደማይገኝበት፣ ሀብቱ፣ ጸጋው፣ ልግስናው እንደማይገኝበት፣ ህይወት እንደማይገኝበት ሁሉ ቸርነት፣ ልግስና፣ ጸጋ፣ ሀብት፣ ስርየተ ኃጢአት የሁሉ ይቅርታ የሌለበት ህይወት በሙሉ እሱ ገሃነም ነው። ጸጋሰ ስርየተ ኃጢአት ይእቲ አይደል ሊቁ ቅዱስ ዮሐንስ አፈወርቅ። ጸጋ ምንድናስ ብትለኝ ጸጋስ በለኝ ስርየተ ኃጢአት። ትልቁ ስጦታ ማለት የኃጢአት ይቅርታ ማግኘት ነው። ስለዚህ የኃጢአት ይቅርታ ባላገኘበት ሰው ጸጋውን ሁሉ ያጣል። ጸጋ ደግሞ የመጀመሪያውም የመጨረሻውም ጸጋ እግዚአብሔር ነው። ጸጋ ዘአሕዛብ ኃይሉ ለአብ ይባላል። ጌታችን ኢየሱስ ክርስቶስ የአብ ኃይል የአሕዛብ ጸጋቸው ተብሎ ይጠራል። ምክንያቱም ጸጋ የተባለበት ምክንያት ራሱን ብሉኝ ጠጡኝ ብሎ ስለሰጠ፣ በዚህ ምክንያት እግዚአብሔር ራሱ ጸጋ ይባላል። ጸጋ ማለት ስጦታ ማለት ነው። ስለዚህ እግዚአብሔር ለሰው ልጅ መጀመሪያ የሰጠው ምኑን ነው ሲባል ራሱን ነው። በዚህ ዓለም ትልቁ ጸጋ ትልቁን ስጦታ ማግኘት ማለት ምን ማለት ነው? እግዚአብሔርን መቀበል ራሱን ነው። እግዚአብሔርን ማግኘት ነው። እግዚአብሔር ደግሞ ሊገኝ ወይም ልንቀበል የምንችለው ስርየተ ኃጢአት ሲኖር ነው። እግዚአብሔር የሚገባበት በር ማለት ስርየተ ኃጢአት ነው። ሰው ወደ እግዚአብሔር በስርየተ ኃጢአት በር ይገባል።
እግዚአብሔር ወደ ሰው በስርየተ ኃጢአቱ በር ይገባል። ይህ በተዘጋበት እግዚአብሔር አይገባም። ይህ በሌለበት ጸጋ የለም። ጸጋ በሌለበት ምን ማለት ነው? ጸጋ የሌለበት ቦታ ገሃነም ነውና ከእግዚአብሔር ጸጋ የተለየ ሕይወት እሱ ምን ይባላል? ገሃነም ነው ማለት ነው። ካህኑ በቅዳሴ ጊዜ ጸጋሁ ለእግዚአብሔር ያህሉ ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ይላል። ጸጋ ማለት ምን ማለት ነው? ስርየተ ኃጢአት፣ ልጅነት፣ ሀብተ ወልድና ስመ ክርስትና፣ ወልደ እግዚአብሔር ከእናንተ አይለያችሁ ማለት ነው። ስርየተ ኃጢአት፣ ሀብተ ወልድና ስመ ክርስትና፣ ወልደ እግዚአብሔር ክርስቶስ ከእናንተ ሕይወት አይራቃችሁ፣ ከክርስቲያንነት አያውጣችሁ፣ ከልጅነት አያናውጻችሁ፣ በዚህ አጽንቶ ይጠብቃችሁ። ወልደ እግዚአብሔር ክርስቶስ በረድኤት ስቦ በሀብት ስቦ በረድኤት አቅርቦ ይጠብቃችሁ ማለት ነው። ለዚህ ነው ምስለ መንፈስከ በዚያውም ምስለ መንፈስከ ሲባል እንደሚባል ሰላም ከሁላችሁ ጋር ይሁን ሲል ምንድን ነው የምትሉና በአማርኛ ከመንፈስ ጋር አይባልም። እሺ እንደ ቃል ይደረግልኝ ነው። ይሄ አማርኛ የሚል ግዕዝ ነው እና ምስለ መንፈስከ ያለው እንጂ ከመንፈስ ጋር ምንድነው? ከመንፈስ ጋር እና ምስለ መንፈስከ ማለት ሲተረጎም እንደ ቃልህ ይደረግልን እውነት ነው። ከዚህ በላይ ሀብት የለም። አያችሁ እየቀደሰ አሃዱ እያለ ተንሥኡ ለጸሎት እያለ እያነቃቃን ፍትሐት ዘወልድ እየደገመልን የኃጢአት ይቅርታ እየለመነልን ዋናው ነገር ልጅነትና ክርስቲያንነት ክርስቶስ ከእናንተ አይራቅ፣ ሌላው ነገር በዚህ ታገኙታላችሁ ለማለት ተደጋግሞ የሚባልበት ምክንያት ይሄ ነው እና ይሄ የሌለበት ሕይወት ሞት ስለሆነ ንስሐ ሞት ኃጢአት ሞት ነው የሚባለው ከእግዚአብሔር ስለሚለይ ነው ሰው። ስለዚህ ኃጢአት ማለት ባለፈው እንደተነጋገር ነው ኃጢአት ማለት ምን ማለት ነው? ትርጉሙ ማጣት ማለት ነው። ኃጢአት ማለት ማጣት ነው። ማንን ስለምናጣ ነው? እግዚአብሔርን እናጣለን። እግዚአብሔርን ስናጣው የእግዚአብሔር የሆነ ነገር ሁሉ ከኛ ይታጣል። የእግዚአብሔር ሁሉ ኮብልለው ሌሎቹ በሙሉ ጓዛቸውን ጠቅልለው እግዚአብሔርን ተከትለው ይሄዳሉ። የእግዚአብሔር የሆኑ ሰዎች እግዚአብሔርን ነው የሚከተሉ። እግዚአብሔርን ካጣ ነው የእግዚአብሔር እናቱም የእግዚአብሔር መላእክትም የእግዚአብሔር ጸጋ ጤንነትም ሀብትም ሌላው ነገር። ለዚህ እኮ ነው አባቶቻችን ስለ ዝሙት ሲናገሩ ዝሙት የሀብት መቁረጫ መሳሪያ ነው ይላሉ። ምሳር ወይም መጥረቢያ ታውቃላችሁ? የእንጨት መፍለጫ መቁረጫ። ዝሙት የገንዘብ መቁረጫ ነው። ዘማዊ ሰው ሀብታም ራሱ መሆን አይችልም። 24 ሰዓት ቢሰራ ገንዘብ ራሱ ሊያገኝ አይችልም። ዝሙቱ ወጭ ነው የሚልበት። እግዚአብሔርን ሲያገኘው ግን የእግዚአብሔር የሆኑት ሁሉ አብረው ይገባሉ። የእግዚአብሔር ነቢያት፣ የእግዚአብሔር ሐዋርያት፣ የእግዚአብሔር መላእክት እነዚህ ሁሉ አብረው ተከትለው ይገባሉ። ይሄ የሆነው እግዚአብሔር ሲገኝ ነው እና ይሄንን ስለምናጣ ሞት ነውና ለነፍስ ሞታ ለነፍስ ርሂቅ እምእግዚአብሔር ይላል ማር ይስሐቅ። የነፍስ ሞቷ ከእግዚአብሔር መለየቷ። የነፍስ ሞቷ በሉ እስኪ ከማን መለየቷ ነው? ከእግዚአብሔር መለየቷ። ስለዚህ ሰው ሊለቀስለት የሚገባ ሙቶ የተቀበረለት ሳይሆን ነፍሱ ከእግዚአብሔር የተለየች ዕለት ነው። ነፍሱ ከእግዚአብሔር የሚገባትን ነገር ስታጣና ነፍሱ ለእግዚአብሔር የሚገባትን አደላችሁ። ተመልከቱ ቅዱስ ዳዊት አለ አይደል? ግብኢ ነፍሴ ውስተ ረፍትኪ፣ ነፍሴ ወደ ረፍትሽ ወደ እግዚአብሔር ተመለሽ። ለምን ተታሐውክኒ አይደለም ይላል? ለምን ትበጠብጭኛለሽ? ረፍትሽን ለምን ትተያለሽ? ረፍትሽ እግዚአብሔር ስለሆነ ማረፍ ከፈለግሽ ወደ እሱ ተመለሽ እና ወደ እግዚአብሔር ስንመለስ ነፍሳችን ትንሣኤ ታገኛለች። እና ከዚህ በኋላ ሰው ነፍሱ ሲሞት ስጋውንም ያጣል። የነፍሱን ጸጋ ሲያጣ የስጋውን ጸጋ ያጣል። ለዚህ ነው እግዚአብሔር ልጄ ሆይ በሰሎሞን አድሮ ከሁሉ አስቀድመህ ልብህን ስጠኝ የሚለው። ለዚህ ነው ከሁሉ አስቀድመህ ልብህን ስጠኝ። ልብህን ማለት ነፍስህን ስጠኝ። ነፍስህ እግዚአብሔርን ካገኘችው ለስጋህ የሚሆነው ነገር በነፍስ በኩል ይመጣላታል። በነፍስ በኩል የመለኮት ስጋን በመዋሃዱ መለኮት ስጋን በመልበሱ ከድንግል ማርያም ማኅፀን የመለኮት ሀብት ሁሉ ለስጋ እንደሆነ ነፍስ እግዚአብሔርን ካገኘችው የነፍስ ጥያቄ ከተመለሰ በነፍስ የመጣው ረድኤት ስጋንም ያከብረዋል። ለስጋ የሚያስፈልገው ነገር ሁሉ ይገኛል። ስለዚህ እኛ ዓለምን መናቅ የሚገባን ስለምንድን ነው ከተባለ ዓለምን መናቅ የሚገባን ዓለምን ለማግኘት ነው። ሰምታችሁኛል?
ዓለምን ለማግኘት መፍትሄው ምንድነው? ዓለምን መናቅ ነው። ዓለምን ስታከብሯት ትሸሻቸዋለች፣ ስትንቋት ትከተላቸዋለች። ስለዚህ ነፍሳችን ቅድሚያ እናከብርና በነፍሳችን ስጋችን ይከብርና ስጋችን ዓለምን መግዛት ይጀምራል። አስቀድመው እነ ቅዱስ ጳውሎስ ዓለምን ናቁና ዓለሙ በኔ ዘንድ እስመ ዓለም ምውት በኀቤ ወአነሂ ምውት በኀበ ዓለም፣ ዓለሙ በኔ ዘንድ የሞተ ነው እኔም በዓለም ዘንድ የሞትኩ ነኝ ማለት እኔ በዓለም ዘንድ የሞትኩ ነኝ። ዓለም ጳውሎስ ይሄን ይሰራልኛል ብላ ከኔ የምትጠብቀው ኃጢአት የላትም። እኔም ከዓለሙ የምፈልገው እረፍት ጥቅም የለኝም አለና ናቀ። ከናቀ በኋላ ምን አለ? እንዘ አልብነ ኩሉ ብነ፣ ምንም የለንም ግን ሁሉ አለን አለ። ሁሉን ናቀና ሁሉ ኖረው ማለት ነው። ሁሉን ንቆ ሁሉን ያዘ። ይህንን ማግኘት የሚቻለው ነፍስን በማግኘት ነው። ስለዚህ ሰው በየቀኑ መፈለግ ያለበት ራሱ ነው። ነፍሱን ካገኛት፣ ነፍሱ የእግዚአብሔር ከሆነች ለስጋ የሚሆነው ነገር በሙሉ የሚቀብረን አናጣ፣ የሚያስታምመን አናጣ፣ የሚያስፈልገንን ነገር በሙሉ ነፍሳችን መሰነቅ ተጀምራለች ማለት ነው። ስጦታ ሁሉ በነፍስ በኩል የሚመጣ ስለሆነ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። አባቶቻችን በበረሃ ተቀምጠው የሚቀብራቸው ሲያጡ፣ እንዲያውስ አንድ ጊዜ አንዱ ባይታዊ ታሞ ዛሬ ውሃ ማልባ መጣልኝ እንደ ውሃ ሞቅ አድርጎ የሚሰጠኝ ባገኘው ብሎ ከባቱ ተቀምጦ ሲጨነቅ ሰው የለውም። አብረውት የሚሆኑ አንበሶች ነበሩና ሂደው ውሃ በአህያ ጭኖ የሚሄደውን ሰውዬ ዞር በላንተ ብለው አህያይቱን እየነዱ አምጥተው ውሃ አሙቀው ሰጥተውታል። አንበሶች ማለት ቆፍረው ይቀብራሉ። እግዚአብሔር ላለው ሰው ሁሉ አለው። መጀመሪያ እግዚአብሔርን አንጣው፣ ከህሊናችን እንዳናሰድደው። እኛ እያንዳንዳችን አሁን ሰሞኑን የልደት ሰሞን ስለሆነ እያንዳንዳችን ህሊናችን ቤተልሔም መሆን አለበት። እሱን ካሰደድነው ግን እሱ ከነናቱ ወደ ግብፅ ከተሰደደ ሄሮድስ በሆንበት ጊዜ ሰላም ልናገኝ አንችልም። ሁልጊዜ ቤተልሔም ለመሆን ሁልጊዜ እግዚአብሔር የሚወለድብን ቤተልሔሞች መሆን አለብን። ከህሊናችን እንዳይጠፋ ዘወትር በዓላት በመጡ ቁጥር፣ አጽዋማት በመጡ ቁጥር ለእግዚአብሔር የሚሆን ቤት ማዘጋጀት አለብን። ህሊናችን ማለት ነው። ያ ማለት ህሊናችን ነው። እና ነፍስን እግዚአብሔር ሲያገኛት የሥጋ የሆነ ሁሉ ይገኛል። እና ይገርማችኋል፣ ንስሐ መግባት ጸጋን ሁሉ ነው የሚያሰጥ፣ ሀብትን ሁሉ፣ የጠፋውን ንብረታችን ሁሉ ነው የሚያመጣ። ትዝ ይላችኋል አይደለም? ስትማሩ እንዳወቃችሁት አሁን በፊት በተማራችሁት ሰሞን እንደሰማችሁ ናቡከደነጾር ንጉሱ እግዚአብሔርን በደል አይደለም? ሲበድል እግዚአብሔር ምንድን ነው ያደረገው? ትዕቢተኛ ቢሆን እግዚአብሔር ምን አለ? አውሬ ያደረገው አይደለም? አውሬ ሲያደርገው የገዛ ወታደሮቹ በእንጨት እያሉ እያባረሩ የምኒቱ ቀበሮ ናት ብለው አስወጥተው ሰደዱት። በበረሃ ጠል እያረሰረሰው ሳር እየጋጠ ከእንስሳት ከአራዊቱ ጋር በደንብ ኖረ እና እንደውም እግዚአብሔር ደግሞ ቸር ነው፣ ግዛኑን ሳይነሳ የአራዊት አለቃ አደረገው። ደግሞ እዚያ ግን ተመልከቱ፣ እንደዚያ ሲል ግን የአራዊት አለቃ ሲያደርገው ደግሞ ትዕቢት ተነሳበት። እንዴ የኔ ጓደኞች ነገስታት ሰው ነበር የሚገዙት፣ ደግሞ እኔ እንስሳ ገዛው እኮ፣ እኔማ እውነትም ወይ የዚህ ዓለም ፈጣሪ ብሆን ነው ወይስ ብሎ ታበየ። በኋላ እግዚአብሔር የውስጥ ቆዳውን በላይ ገልብጦ ትንኝ እንኳን እንድታባረረው አደረገ። ያን ጊዜ እሱ ተሰማውና ልክ እኔ ለራሴም እንኳን የማልሆን ሰው ነኝ፣ እግዚአብሔር ብቻ ሁሉን ይችላል። መንግስቱ ዘላለም ወምኩናኑኒ ለትውልደ ትውልድ፣ መንግስቱ ለዘላለም የሚሆን ግዛቱ ለልጅ ልጅ የሚሆን አንድ እግዚአብሔር ብቻ ነው አለ። እንደዚያ ሲል ሁለት ነገር እግዚአብሔር ለናቡከደነጾር መለሰለት። አንደኛ ሰውነቱን፣ ሁለተኛ መንግስቱን ልጁን እንደ ምስለኔ አድርጎ ጠብቆ በንስሐ እስከሚመለስ ድረስ መንግስቱን፣ ቤተ መንግስቱን ሌላ ጠላት እንዳይወርበት ጠብቆ፣ ሁለተኛ ከእንስሳነት ወደ ሰውነት መልሶ ጅራቱን አጥፍቶ አስማምቶ ቀንዱን፣ ጆሮውን፣ ያንን በሙሉ የእንስሳ ጠጉር የነበረው መልሶ ሰው አድርጎ፣ አውሬ በሰው መንግስት አይኖርምና ሰው ካደረገ በኋላ መንግስቱን ሰጠው እና ንስሐ ስንገባ ሰውነታችን ይመለሳል። ሰው በመሆናችን ደግሞ ለሰው የሚገባው ጸጋ ሁሉ ይመጣል እና ንስሐ ሰው አያውቅበትም እንጂ ንስሐ ማለት ያጣነውን ሀብት ሁሉ የምንሰመስበት የምንነግድበት ጥሪታችን ማለት ነው።
ጥሪታችን ነው። ነፍሳችን ከሞት ስትነሳ ስጋችን ይነሳል እና የመጀመሪያው ትንሣኤ ልቡና ነው የሚባለው ስለዚህ ነው። ነፍሳችንን ከሞት እግዚአብሔር ይሰውርልን። የነፍስ ሞቷ ምንድነው ያላችሁ? ወላይዟችሁ በሉ። የነፍስ ሞቷ ምንድነው? ከእግዚአብሔር መለየቷ። የነፍስ ሞቷ ከእግዚአብሔር መለየቷ። ስለዚህ የእግዚአብሔር ቃል፣ የእግዚአብሔር ቤተክርስቲያን፣ የእግዚአብሔር ሥጋና ደም፣ የእግዚአብሔር ሥርዓት፣ የእግዚአብሔር ክህነት፣ የእግዚአብሔር መጻሕፍት፣ የእግዚአብሔር ቅዱሳን ይህን ሁሉ ያጣች ነፍስ የሞተች ናት ማለት ነው። የሞተች ነው። ከዚህ ስትነሳ ይህን ስትመገብ ነፍስ ትነሳለች። ነፍስ ስትነሳ እኮ ነው ይውላችሁ፣ በእውነት ነፍስ ስትነሳ ጉልበት ሁሉ ነው የሚመለሰው። ታላቁን ሶምሶን እንደምታስታውሱት ማለት ነው። የሶምሶን በኃጢአት ሲወድቅ እዚህ ላይ ኃይሉ ምኑ ላይ ነበር? አቤት ጸጉሩ ላይ አይደለም? ጸጉሩን ሲላጭ ምን ሆነ? ኃይሉ ጠፋ። ሰዎች ወሰዱት፣ ፍልስጤማውያን ወሰዱና በጨፍር አሉት አይደለም? እንዲዘፍን አደረገ። መኳንንቱ ወይዛዙርቱ ጠጅ እየጨለጠ ጮማ እየቆረጠ በአህያ መንጋጋ ሺዎችን አመድ የሚያደርገውን ሶምሶንን ዝፈን አሉት። በመካከላቸው ወፍጮ አዘጋጅተው ባቄላ በቆሎ ፍጭ አሉት። ዓይኑን አውጥተው ተሳለቁበት። ኋላ እንደምንም ብሎ አለቀሰ። የአባቶች አምላክ የሰራዊት ጌታ እግዚአብሔር ሆይ የኔን ባዶነቴን ታውቃለህ። ለአሕዛብ መሳለቂያ ብሆን ያንተ መንግስትም አይከብርም። ስለዚህ ጉልበቴን መልስልኝና አብረህ ከነሱ ጋር አጥፋኝ። እንደበደልኩ አውቃለሁ። በአንተ ፊት ሰማያት እንኳን ንጹህ አይደለም ብሎ አለቀሰ። ያን ጊዜ ይላሉ አባቶቻችን ጠጉሩ መብቀል ጀምሮ ነበረ። መብቀል ጀምሮ ስለነበረ ጉልበቱ ተመለሰ። ምሰሶውን አስዘኛልና ብላቴናውን ምሰሶውን ይዞ ነቅ አርጎ ደርምሶ በእጁ እኮ ነው ምሰሶውን የነቀነቀው። አብሮ ከመኳንንቱ ጋር እሱም ሞተ። እንዲያውም ሶምሶን በሕይወት ሳለ ከገደላቸው ጠላቶቹ በሞቱ የገደላቸው ይበዛሉ ይላሉ አባቶቻችን። ይህ ማለት ምን ማለት ይመስላችኋል? ሶምሶን በአዳም ይመሰላል። ሶምሶን ያጣው ጉልበት የጸጋ ጉልበት ናት፣ የጽድቅ ጉልበት ነው። አዳም ልጅነቱ ከሰውነቱ አልወጣችም፣ ግን ልጅነቱ አቅም አልነበራትም፣ ኃይል የላትም። የዛሬ ልጅነት ባህረ እሳትን ያሻግራል። የዛሬ ልጅነት፣ የድሮ ልጅነት ግን ሲኦል ይወስዳል እንጂ ምንም አላደረገም። መኖር ግን አለ፣ ግን አቅም የለውም። የኃጢአተኛ መምህር ስብከት እንደታሰረ እግር ነው ይላል ሲራክ። እንደታሰረ እግር ነው ማለት ነው። የታሰረ እግር የትም አያደርስም፣ እዚያው እየወለደፈ ይጥላል። ኃጥእ ያስተምር ስጋዊ ትምህርት ያስተምራልና ሲኦል ያወርዳል እንጂ ገነት አያስገባም። ለክብር ለልልና ለቅድስና አያበቃም። ልክ እንደታሰረ እግር የአባቶቻችን ጽድቃቸው ድሮ እንደታሰረ እግር ሆኖባቸው ነበረ። ምን ለምን ስትሉ ኃጢአት አቅምን ያሳጣል። የስጋን አቅም ያሳጣል፣ የነፍስን አቅም ያሳጣል። የስጋ አቅም በመታጣቱ ሶምሶን ደከመ። የነፍስ አቅም በመታጣቱ አባቶቻችን ጽድቅ እያላቸው ስጋቸው ግን ነፍሳቸው ግን ከእግዚአብሔር በመርገም ስለተለየች ተፍገምግመው ግዱን ሲኦል ይወርዱ ነበረ። ኋላ ግን የሶምሶን ጠጉሩ በቀለች። ጠጉሩ ስትበቅል ጉልበቱ ተመለሰ። አባቶቻችን ምን ብለው የሚተረጉሙት ያቺ ጸጉር ማርያም ናት ይላሉ። የአዳምን ጉልበት የመለሰችለት የሶምሶን ጠጉሩ እመቤታችን ናት። ለሶምሶን ጠጉሩ ስትበቅልለት ኃይሉ እንደተመለሰ ድንግል ማርያም ከአዳም ባህሪ ስትበቅል ለዓለም ኃይሉ ተመለሰለት። ለሶምሶን ጉልበቱን የመለሰለት ጠጉሩ እንዲበቅል ያደረገው ንስሐው ነው። ለአዳም ድንግል ማርያም እንድትወለድና ኃይሉና ልጅነቱ እንዲመለስ ያደረገችው ድንግል ማርያም ናት። እሷ መብቀል ስትጀምር ለደካማው ዓለም ኃይል መለሰችለት። ተራራ እንድናፈልስ፣ ባህር እንድንከፍል፣ አንበሳ እንዲሰግድልን፣ ቶራ እንዲታለብልን፣ ዛፍ እንዲያፈራልን፣ ባላውያን ነገሥታት መካከል ኃይል እንድናደርግ፣ እሳት እንዲቀዘቅዝልን፣ በስደት በሰላም እንድንኖር፣ ከገደል በሰላም እንድንወጣ፣ ገሃነምን ተሻግረን መንግሥተ ሰማያት እንድንገባ የልጅነት ኃይልን አስታጠቀችን።
እሷን የፈጠረልን እግዚአብሔር የተመሰገነ ይሁን። ይሄ ኃይል የተገኘው በንስሐ ነው። እዚያ በኋላ አዳም መልሶ ደግሞ ሶምሶን በእርግጥ በክርስቶስ ይመሰላል። ሶምሶን በሞቱ በሕይወት ሳለ ከገደላቸው በሞት ሲገደላቸው ይበልጣል። ክርስቶስ አጋንንትን በስጋ ሳለ ከተበቀላቸው ሲሞት የተበቀላቸው ይበልጣል። በሞቱ ሞትን አጥፍቷልና በሞቱ ሞትን ሽሯልና አጋንንትን እስከ ዘላለሙ አዎን ብሎ የተረታ ባላጋራ ከስሩ የተነቀለ ወይራ እንዳይረባ የሞትን ስር ኃጢአትን ነቅሎ በመጣል ጭራሹን አጋንንትን ከሰው ልቡና እንዳያድሩ አሰድዶ የሰደዳቸው በሞቱ ምክንያት ነውና ከልደቱ እስከ ሞቱ አጋንንትን ተበቀላቸው። ይህ ሁሉ ያደረገው የምንድን ነው ካላችሁ የንስሐ ኃይል ነው። የንስሐ ኃይል በሉ። የንስሐ ኃይል እዚህ ሁሉ ክብር ያበቃል። ትንሣኤ ነው የተባለው ስለዚህ አዲስ ሰውነት እንለብስበታለን። ትንሣኤ ነው። ንስሐ ትንሣኤ ነው የተባለው ሰው ከሞት ተለይቶ ከመቃብር ከተነሳ በኋላ ክርስቶስ መጥቶ ከሞት ካስነሳም በኋላ ብርሃን በለበሰ ሰውነት እንደምንነሳው የሰው ልጅ አሮዬ ሰውነቱ በንስሐ ሲታደስ አዲስ ነፍስ፣ አዲስ ስጋ፣ አዲስ አእምሮ፣ አዲስ ኃይል፣ አዲስ ጸጋ ይዞ ይቆማልና ንስሐ ትንሣኤ ነው የተባለው ስለዚህ ነው። ከቃሉ ጋር ናችሁ? አራተኛው ወይም ለዛሬ ሁለተኛው ከሳምንት ጀምረን ቁጥር አራተኛው የምን ሞት ነው? በሉ አይዟችሁ። አቤት የዘላለም ሞት ነው። የዘላለም ሞት ነው። ይህ ሁሉ የኃጢአት ውጤት ነው። የኃጢአት ደመወዟ ሞት ነው እንዳለ ቅዱስ ጳውሎስ ዘላለማዊ ሞት ያስከትላል። ዘላለማዊ ሞት ማለት ከድህነት፣ ከሕማም፣ ከጦርነት፣ ከእሳት፣ ከሾተል፣ ከዘገር ከዚህ ሁሉ ይብሳል የዘላለም ሞት። ለምን ሲባል ሰው አውሬ ቢቆረጥመው አውሬ ቆርጥሞት ቢሞት ነፍሱን አይቆረጥማትም። ሰው ቢታመም እድሜ ልኩን ቢታመም ዘላለም አይታመምም። ወይ ታክሞ ህመሙን ይገላገለዋል ወይ ሙቶ ይገላገለዋል። ሰው ድሃ ቢሆን በምድር ድሃ ቢሆን በሰማይ ድሃ ይሆን። ሰው በጦርነት ቢሰቃይ በዚህ ዓለም በጦርነት ቢኖር በሰማይ ጦርነት ውስጥ አይኖርም። ሰው በምድር ቢታሰር በሰማይ አይታሰርም። ሰው በምድር ቢሰደድ በሰማይ አይሰደድም። ሰው በምድር ልብስ ቢያጣ በሰማይ ልብስ አያጣም። በምድር ቢገፋ በሰማይ አይገፋም። በምድር የተዋረደ በሰማይ አይዋረድም። ስለዚህ ሁሉም ነገር ማብቂያ አለው። የዚህ ዓለም ሞት በጠቅላላው ማብቂያ ያለው ሞት ነው። ማብቂያ ያለው ሞት የዚህ ዓለም ፍርሃትና ስቃይ ሁሉ ማብቂያ አለው። ስለዚህ ነበር ጌታ ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሉትን አትፍሩ፣ ወባይቱ ፍርህዎሰ ለዘይግ ተመልከቱ፣ ይልቁንስ ነፍስንም ሥጋንም ህውረ በውስተ ገሃነም፣ ነፍስንም ሥጋንም በገሃነም መቅጣት የሚቻለውን አንድ አድርጎ መቅጣት የሚቻለውን እሱን ፍሩት። ለምን? የሥጋ ሞት ቢሞት በትንሣኤ እንደገና ታድሶ ይነሳል። የነፍስ ሞት ወይም ዘላለማዊ ሞት ግን ማብቂያ የሌለው ሞት ነው። ስለዚህ በሞት የማያርፉት ሞት ማለት ነው። በሞት የማያርፉት ሞት ገራፊዎች እንኳን የማይደክሙ ናቸው። ለመግባት የተከፈተ ለመውጣት የተዘጋ ቤት ነው ይላል አባ ጊዮርጊስ በቅዳሜ አርጋኖን ላይ ሲናገር ተመልከቱ። ርህው ለበወይ ይላል ተመልከቱ። ወእጽው ለወፂ፣ ለመግባት የተከፈተ ለመውጣት የተዘጋ የጭንቅ አዳራሽ ማለት ነው። በዚያ ውስጥ ያለውን ስቃይ ሊቁ ቅዱስ ዮሐንስ አፈወርቅ ሲናገር በዚህ ዓለም ብትሰቃይ ስቃዩ ባይለቅህ እንኳን ቢያንስ ሰው ያዝንልሃል ይላል። ሰው ያዝንልሃል ቢያንስ። ምክንያቱም እኔን ጦር ቢወጋኝ ሌላ ሰው የኔን ጩኸት መስማት ይችላል እሱ እየተወጋ ስላልሆነ። በሰማይ ግን በገሃነም በሚደረገው ስቃይ አንዱ የአንዱን ስቃይ አይሰማም። ለምን? ራሱ እየተሰቃየ ነውና። ሶስት ሰዎችን በተመሳሳይ ጊዜ በጦር ቢወጉ አንዱ የሌላውን አይሰማም። የራሱ ሕማም የሌላውን እንዲያዳምጥ አይረዳውምና። በገሃነም ሰዎች ከአቅም በላይ ይጮሃሉ። ማንም ከራሱ ጩኸት በላይ የማንን ጩኸት አይሰማም። ለመጽናናት እንኳን እድል የለም። ሰው ቢያንስ ችግሩ ባይለቀው እንኳን ችግሩን የሚሰማለት ሲያገኝ እንኳን ይጽናናል። ገሃነም ውስጥ ግን
እንኳን ችግሩን ይለቀን ችግሩን የሚሰማ ሰው እንኳን የለም። ማንም አይሰማንም። ሰውም በየራሱ ችግር ይማቅቃል። እረፍት እንኳን የለውም። ሰኞ የተራበ ማክሰኞ ይጠግባል። አምና የታሰረ ዘንድሮ ይፈታል። ሁሉም በየዘርፉ ማብቂያ አለው። ያ ግን አያበቃም። እንዲህ ያለ ሞት ያስከትላል። ንስሐ ግን በንስሐ ሲነሳ ሰው ከዚያ ባህር ነው የሚወጣው፣ ከዚያ እሳት ነው የሚድነው እና የመጀመሪያው ትንሣኤ ከኋለኛው ሞት ያድናል። እስኪ በሉ የመጀመሪያው ትንሣኤ በሉ። ከየትኛው ሞት ያድናል? ከኋለኛው ሞት ያድናል። ይህንን እንዲህ ብሎ ይናገራል ባለ ራእዩ ቅዱስ ዮሐንስ አቡቀለምሲስ ራእየ ዮሐንስ ምዕራፍ 20 ቁጥር 6 ላይ ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጺአ ወአልቦ እንከ ዳግመ ስልጣነ ሞት ላይለ እሉ ወይከውኑ ካህናቲሁ ለእግዚአብሔር ወለክርስቶስ ወይነብሩ ምስሌሁ 10 ምዕተ ዓመተ ይላል። በመጀመሪያይቱ ትንሣኤ እድል ፈንታ ያገኘ ሰው ብፁዕ ነው ይላል ባለ ራእዩ ቅዱስ ዮሐንስ። በመጀመሪያይቱ ትንሣኤ እድል ፈንታ ያገኘ ሰው ብፁዕ ነው። በመጀመሪያይቱ ትንሣኤ እድል ላገኙ ሰዎች በእነዚህ ላይ ሞት ዳግመኛ ስልጣን የለውምና ይላል። በመጀመሪያይቱ ትንሣኤ እድል ላላቸው ሰዎች ሞት ዳግመኛ በእነሱ ላይ ስልጣን የለውምና እነዚህ የክርስቶስ አገልጋዮች ይሆናሉና ሞት በእነሱ ላይ ስልጣን የለውም። ከእግዚአብሔር ጋርም 1000 ዓመት አብረው ነግሰው ይኖራሉ ይላል። 1000 ዓመት ይኸው የ1000 ዓመትን መንግስት እያለ ሰው የሚያራግበው ይሄንን ነው ማለት ነው። የኢትዮጵያ ትንሣኤ ሰምታችሁ ሰምታችሁ ታውቃላችሁ? ሁልጊዜ እናገራለሁ በየሳምንቱ። እስቲ የኢትዮጵያ ትንሣኤ በሉ። የኢትዮጵያ ትንሣኤ ምንድን ነው? ንስሐ ነው። የመጀመሪያው ትንሣኤ የመጀመሪያው ትንሣኤ ከመጨረሻው ሞት ያድናል። የመጀመሪያው ትንሣኤ ምንድን ነው ሲባል ትንሣኤ ልቡና ይሉታል አባቶቻችን። ትንሣኤ ልቡና ማለት የነፍስ መነሳት ማለት ነው። የነፍስ ከኃጢአት ሞት መነሳቷ ሞት በመጨረሻው ሰዓት በሷ ላይ ስልጣን እንዳይኖረው ያደርገዋል። ሞት ከዚች ነፍስ በሁለት በኩል ስልጣን አይኖረውም። አንደኛ ነፍስ ከስጋ በምትለይ ጊዜ እሷን በሕማም በጻይረ ሞት አሰቃይቶ በግድ መለየት አይቻለውም። ሁለተኛ ከምድር ወደ ሰማይ ስትሄድ በመንገድ ቆይቶ ማስደንገጥ አይቻለውም። ሶስተኛ ወደ ሲኦል ወስዶ ማሰቃየት አይቻለውም። አራተኛ ወይም በሁለተኛ ከመጀመሪያው ሁለተኛ ሆኖ ክርስቶስ በመጣ ጊዜ ሞት ይችን ነፍስ ወደ ገሃነም የመውሰድ ስልጣን የለውም። ቀድማ ተነሳበታለችና ዳግመኛ ስትነሳ መልሶ ወደ ሞት መውሰድ አይቻለውም። የተነሳ ከትንሣኤ በኋላ ሞት እንደሌለ፣ ከትንሣኤ ዘጉባኤ በኋላ ሞት እንደሌለ በንስሐ የተነሳ ሰው ዘላለማዊ ሞት የለበትም። የሞት መድኃኒት ማለት ንስሐ ነው ማለት ነው። ነፍስ ስትነሳ ስጋ ከዘላለማዊ ሞት፣ ከህሊና ሞት ወይም ከሞራል ሞት፣ ከስጋ ሞት፣ ከስነ ምግባር ሞት ከነዚህና ከነፍስ ሞት ይድናል ማለት ነው። ስለዚህ ትንሣኤ ነው የተባለው ስለዚህ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስጋችን ከደዌ፣ ህሊናችን ከድንቁርና፣ ነፍሳችን ከእግዚአብሔር ፍቅር ተለይታ ሙተን ከእግዚአብሔር ፍቅር ተለይታ በጸብ በክርክር በአመፅ የኖረች ሆና ጠፍተን ወደ ኋለኛው ሞት እንዳንወርድ ቸሩ እግዚአብሔር አምላካችን ይጠብቀን። ለመነሳት ያንቀላፋ ሰው ሲነሳ ምን አለ ይባላል? መንቃት ይባላል። መንቃት ይባላል። ስለዚህ ንስሐ ትንሣኤ ከሆነ ኃጢአት ሞት ከሆነ ንስሐ ትንሣኤ ከሆነ ሰው በንስሐ ለመነሳት ምን ማድረግ አለበት? ምን ማድረግ አለበት ሲባል 3 መሰረታዊ ነገሮች አሉ። እነዚህን በጠፋው ልጅ ውስጥ እናገኛቸዋለን። 3ቱን ብቻ ነው የምነግራችሁ። ጌታችን መድኃኒታችን የመጀመሪያው ሰው ለመነሳት ማድረግ ያለበት መንቃት ነው። መንቃት የመጀመሪያው መንቃት ነው። ለመንቃት ደግሞ ምን ማድረግ አለበት? እንዲህ የሚል ነገር አለ። መፍትሄውን ሲነግረን ነው። ሰው በንስሐ ለመንቃት የመጀመሪያው
በንስሐ ለመነሳት ከሞት ለመነሳት ማድረግ ያለበት መንቃት ነው። ለመንቃት ምን ማድረግ ያለበት ይላል። ተመልከቱ። አማን አማን እብለክሙ ይመጽእ ጊዜሁ ወይእዜ ውእቱ ከመ ምውታን ይሰምዕዎ ቃሎ ለወልደ እግዚአብሔር ወይሃይው። እውነት እውነት እላችኋለሁ ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ቃል የሚሰሙበት ጊዜ ይመጣል። ሙታን የእግዚአብሔርን ልጅ ቃል የሚሰሙበት ጊዜ ይመጣል፣ ያም አሁን ነው፣ የሰሙትም ይድናሉ ይላል። የሰሙትም ይድናሉ። ሙታን የእግዚአብሔርን ቃል የሚሰሙበት ጊዜ ይመጣል፣ ያም አሁን ነው። ስለዚህ ሰዎች ከሞት ተነስተው ሁለት ጊዜ የእግዚአብሔርን ቃል ይሰማሉ። አንደኛ ከንስሐ ነቅተው ቃል እግዚአብሔርን ይሰማሉ። ሰው የእግዚአብሔርን ልጅ ሁለት ጊዜ ይሰማዋል። በደንብ ስሙ። ሁለት ጊዜ፣ አንደኛ ዛሬ፣ ሁለተኛ ኋላ። ሁለቱም ግን ከሞት ተነስተን። እስኪ አንደኛ ዛሬ በሉ፣ ሁለተኛ በኋላ ተነስተን። ሰው የእግዚአብሔርን ልጅ የሚሰማው ለዚህ ነው። አንደኛው ይመጽእ ጊዜው አለ ምውታን ይሰምዕዎ ቃሎ ለወልደ እግዚአብሔር። የእግዚአብሔርን ልጅ ቃል ሰዎች የሚሰሙበት ጊዜ ይመጣል። መቼ? ዛሬ የሚሰሙት ምን የሚል ነው? ንዑ ሀቤ ቡሩካኑ ላዌ የሚል አይደለም። ዛሬ የሚሰሙት አንትሙ ክቡዳነ ጾር ንዑ ሀቤ አርፈክሙ፣ ሸምክም የከበዳችሁ ወደ እኔ ነው አሳርፋችኋለሁ የሚለውን የሚሰሙ። ዛሬ ባይሰሙት ምን የሚል ይጠብቃቸዋል መሰላችሁ? ኋላ የሚሰሙት ግን የእግዚአብሔርን ቃል ሁሩ ምኔ ዛሬ ኑ የሚለውን ይሰማሉ። ልብ በሉ። በዛሬው ትንሣኤ ኑ የሚልን የሚሰሙ፣ በኋላው ትንሣኤ የዛሬውን ያልሰሙት ግን በኋላው ሁሩ እምኔ አንትሙ ርጉማን። ተመልከቱ። ውስተ እሳት ዘላለም ዘድልው ለሰይጣን ወደ መላእክቲሁ። እናንተ ርጉማን ለሰይጣንና ለመለክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ብሎ በግራ ያሉትን ያሸሻቸዋል። ዛሬ የሰሙት ኋላ ደግሞ ምን ብለው ይሰማሉ? ዛሬ እውነት እላችኋለሁ ሰዎች የእግዚአብሔር ልጅ ቃል የሚሰሙበት ጊዜ ይመጣል። ምን የሚለውን? ወደ እኔ ሸክም የከበዳችሁ ወደ እኔ ኑ ሲላቸው የመጡ ኋላም ምን ይላቸዋል? ኋላም ንዑ ሀቤ ቡሩካኑ ላዌ ትረሱ መንግሥተ ሰማያት ዘድልው። ተመልከቱ። ለክሙ እምቅድመ ይትፈጠር ዓለም፣ እናንተ የአባቴ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ተወርሱ ዘንድ። ዛሬ የሰሙ ኋላ የሕይወት ቃል ያሰማቸዋል። ዛሬ ያልሰሙት ደግሞ ኋላ የመዓት ቃሉን ያሰማቸዋል ማለት ነው። የመንቃት መጀመሪያው የእግዚአብሔርን ቃል መስማት ነው። እስኪ የመንቃት መጀመሪያው በሉ ምንድን ነው? የእግዚአብሔርን ቃል መስማት ነው። ይህ የእግዚአብሔርን ቃል መስማት። ስለዚህ መማር ቃል እግዚአብሔርን ዝም ብሎ ከኃጢአት ባንስተካከልም ዝም ብለን መማር የነፍስ ትንሣኤ መጀመሪያው ነው። መጀመሪያው እርምጃ ነው። ይህንን ቅዱስ ጳውሎስ የእግዚአብሔር ቃል ምን ያደርግልናል የሚለውን በደንብ አድርጎ ዕብራውያን ምዕራፍ 4 ቁጥር 12 ላይ የገለጠውን ቃል ልንገራችሁ። እስመ ሕያው ቃል እግዚአብሔር ወጽኑ ወይበልህ እምኩሉ ሰይፍ ዘክሌ አፍሁ። የእግዚአብሔር ቃል ሕያው ነው ይላል። የእግዚአብሔር ቃል ሕያው ነው፣ ጽኑና ካሊ ነው። ጽኑና ካሊ ነው። ሁለት አፍ ካለው ሰይፍ ይልቅ ምንድን ነው? የተሳለ ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ወይፈልጥ ነፍሰ እመንፈስ፣ ነፍስን ከመንፈስ ይለያል። ወይሌሊ ስሮ እመሌሊት፣ አጥንትን ከጅማት ይለያል። ወይፈትን ፍትወተ ወምክረ ልብ፣ የልብን ሐሳብ ሁሉ ይመረምራል። እነዚህ ወደ 5 ደረጃዎች አሉት። ቃለ እግዚአብሔር ለሰው ልጅ የሚሰጣቸው ጥቅሞች ናቸው። እግዚአብሔር እስመ ሕያው ቃል እግዚአብሔር። እንዴ ሕያው ቃል የተባለ ማን ነው ብትምልክ፣ የእግዚአብሔር ቃል የሚባል የእግዚአብሔር ልጅ ክርስቶስ ነው። ስግው ቃል ክርስቶስ ወይም ወልድ ነው፣ ወይም ከሥላሴ አንዱ ነው። በጣም ጥሩ። እሱን ሕያው ቃል ነው። ሕይወት እሱ ከሆነ የእሱ ትምህርት ለምን ሕይወት ይባላል? የእሱ ቃል ለምንድን ሕይወት የሚባል ሲባል ከሕይወት አፍ የወጣ ሕይወት ነውና
እሱ የአብ አካላዊ ቃል ሕይወት ስለሆነ የእሱን ቃል መስማት ሕይወት ነው። ምክንያቱም የሕይወት እስትንፋስ ነውና። በዚያውም ላይ ቃላቱን ያጻፋቸው መንፈስ ቅዱስ ስለሆነ መንፈስ ቅዱስ ደግሞ ሕይወት ስለሆነ ኃጢአት ደግሞ ሞት ስለሆነ የሕይወት ሲዘራባት በድን የነበረችው ነፍስ ትቀሰቀሳለች ማለት ነው። ትቀሰቀሳለች። ስለዚህ ሰው የመበደሉ ምክንያት እንኳን የሚገባው ምን ሲያደርግ ነው? የእግዚአብሔርን ቃል ሲልና ነፍስን ሕይወት ይሰጣታል፣ ንቃት ይሰጣታል፣ ይቀሰቅሳታል። እንዴ በአባቴ ቤት እንዲህ ያለ ጸጋ እያለ ነው እንዲህ ረክሼ ጎስቁዬ አጥቼ ደህቼ ደክሜ ተራቁቼ የምኖረው የሚል ንቃትን ይሰጣታል። ከቃሉ ጋር ናችሁ? የጠፋው ልጅ እንዳለ ታውቃላችሁ? ሚመጠን አግብርቲሁ ለአቡዬ፣ የአባቴ ቤቶች ልጆች ሁልጊዜ እንጀራ አትርፈው ይኖራሉ ያለው ይህንን ነው ማለት ነው። ይሄ ነቃ አነቃቃውና የአባቱን ሀብት ያስታወሰው የአባቱን ሀብት ያስታወሰው ትውስታ የተባለው ሀብት ተካፍሎ መጥፋቱ ነው። ባለፈው እንደተነጋገርነው ሀብት ተካፍሎ መጥፋት ማለት ታናሹ ልጅ ሉቃስ 15 ላይ ያለው ልጅ ከአባቱ ሀብት ተካፍሎ ነው የጠፋ። ሀብት ተካፍሎ መጥፋት ማለት ተምሮ ኃጢአት መስራት ማለት ነው። ስለዚህ በዚያ የአባቱ ሀብት ትዝ አለው ማለት በተማራት ትምህርት ጸጋ እግዚአብሔር ትዝ አለችው ማለት ነው። ስለዚህ እየተማራችሁ ብትወድቁ እንኳን ሌላ ጊዜ ቀስቅሶ መልሶ ያመጣቸዋል እና የእግዚአብሔር ቃል ሕያው ነውና ለነፍስ ለሞተች ነፍስ ሕይወት ይሰጣታል። ምንም እንኳንስ ንስሐ ሊገባ የሰራው ኃጢአት እንኳን ኃጢአት እንደሆነ የማይገባው ሰው ነፍሱ ጨርሳ የሞተች ናት ማለት ነው። ያ የሚቀሰቀሰው ሕይወት ሲዘራበት ነው ማለት ነው። ሰው ዝም ብሎ ንስሐ ግባ ስለተባለ ንስሐ ሊገባ የንስሐ ዕድል የሚገኘው ቃል እግዚአብሔርን በመስማት ተመልከቱ። ካሊ ወጽኑ የእግዚአብሔር ቃል ኃይለኛ ነው ነው የሚለው። እንዲያውም ምንድነው የሚለው በአማርኛው መጽሐፍ ቅዱስ ላይ የእግዚአብሔር ቃል ሕያው ነው ካለ በኋላ የሚሰራ ነው ይላል። እስቲ የሚሰራ ነው በሉ እንጂ ኃይለኛ ነው። የሚሰራ ነው ማለት ምን ማለት መሰላችሁ? በፍጹም ንስሐ መግባት እፈልጋለሁ ግን አልችልም ለሚሉ ሰዎች ጉልበት ይሆናቸዋል። መንጥቆ የማውጣት ከዚያ ጉድጓድ መንጥቆ የማውጣት ኃይል አለ። መንጠቅ አጋንንትን ምንድነው? አጋንንት ሆይ ተውኝ ብሎ እነዚያን የኢየሩሳሌም ቆነጃጅት የሚጠብቁትን መጠምጠሚያዬን ወሰዱት፣ ዓይነ ርግቤን ገፈፉት፣ ልብሴን ገፈፉት፣ በድንጋይም ደበደቡኝ፣ አቆሰሉኝ ያለችው ያቺ ሙሽራ መኃልየ ሰሎሞን ላይ የተቀመጠችው ከነሱ አለፍ ብዬ ረከብክዎ ዘአፍቀረት ነፍሴ ነፍሴ የወደደችውን አገኘሁት እንዳለች እነዚያን የሚያቆስሉትን ዓይነ ርግብ የገፈፉትን ልብሷን የገፈፉትን አጋንንትን አልፋ እምቢ ብላ አሻፈረኝ ብላ ነፍሷ የወደደችውን ክርስቶስን ለማግኘት የምትችለው ሙሽራይቱ ነፍሳችን የምትወደውን ልቡናዋ የምትወደውን ክርስቶስን ለማግኘት የሚገረግሯትን የአጋንንትን ማዕቀፍ አልፋ መምጣት የምትችለው በእግዚአብሔር ኃይልና ቃል ነው። እና እግዚአብሔር ቃል ጉልበት ይሰጣል፣ የሚሰራ ነው ያለበት ምክንያት ኃይልን ሰጥቶ ከልማድ ኃጢአት መንጥቆ ስለሚወጣ ሰው ብዙ ዓመት ከተማረ የፈለገ 100 ዓመት ይዞት የነበረው ኃጢአት እንኳን ቢኖር የማሸነፊያ ጉልበት ያገኛል። ስለዚህ ሁል ጊዜ ዝም ብለን እንስማ። አንድ ቀን ያ ሰይጣን የሰራው ዋሻ አንድ ቀን በዚህ ጦር ተሰብሮ በእግዚአብሔር መዶሻ በሆነው ቃል ተሰብሮ አንድ ቀን ከእንቁላሉ ቅርፍት ውስጥ ወጥተን ለእናታችን በዶሮ ለተመሰልኛ ጫጩት መንፈስ ቅዱስ በዶሮ ወይም በምንድን ነው በሰጎን አይደል የተመሰለው? የሰጎኑ እንቁላል ምንድን ነው የምታደርገው? የሰጎኑ እንቁላል እዚህ አለ እንደዚህ ጭብጥ ያለ ነገር የለም ላይ አለ አይደል? በገጠር የሰጎን እንቁላል ይሆናል። በሌላ ቦታ ደግሞ የብር የወርቅ በከተማውም እንደዚያ ይደረጋል። አድባራቱ ባሉት እንደዚያ ይደረጋል ይላል መጽሐፉ። ስለዚህ ሰጎኗ ምንድን ነው የምታደርገው? እስከ 40 ቀን ድረስ ምን ይሆንባታል? ትክ ብላ ነው የምታየው። እስኪፈለፈል ድረስ ትክ ብላ አይኗን ዘወር ካረገች እንቁላሉ ይበላሻል። ከዚያ ስትሄድ እህል ፍለጋ እንኳን ስትሄድ ተባቱን ሰጎን ተክታው ትሄዳለች። ትክ ብሎ ያይላታል። ጫጩቶቹ መድረሳቸው ሲታወቅ ምን ይሆናሉ መሰላችሁ? ከውስጥ ሆነው ድምፅ ያሰሟታል። ጩጩጩጩ ይላሉ። ከቅርፍት ውስጡ ነው። አይ እነዚህ ጫጩቶች ደረሱ ብላ
ላይ ያለውን የእንቁላል ቅርፍት በአፏ ተሰብርላቸውና ይወጣል። እነዚያ ጫጭቶች ቅርፍቱ የኃጢአት ጉድጓድ ምሳሌ ነው። በዚያ ውስጥ ታቅፈው በኃጢአታቸው ተሰውረው ያሉ ተለጉመው ተጠቅለው ያሉ ናቸው። መውጣት ያቃታቸው ሁልጊዜ መውጣት ይፈልጋሉ፣ ግን አይችሉም። እዚያ ውስጥ ድምፅ ማሰማት ደግሞ ማለት ሁልጊዜ ማሩኝ ማለት ነው። ሁልጊዜ ማረኝ እያሉ ሁልጊዜ አውጣኝ እያሉ መጸለይ፣ ኃጢአቱ ባይለቀንም ሁልጊዜ ግን መጸለይ። በኋላ እሱ ቀፍቅፋ ዶሮ እንጃች ሰገኖ ቀፍቅፋ ቅርፍቱን እንደምሰብርላቸው እኛ ሁልጊዜ እየጸለይን ከተማር መንፈስ ቅዱስ የኃጢአታችን ቅርፍት ይሰብረውና መንጥቆ ያወጣናል። የእግዚአብሔር ቃል የሚሰራ ነው የሚለው ለዚህ ነው። ለማንም የእግዚአብሔር ቃል ይሰራል። ዝም ብላችሁ ስሙ። እኔ የምማረውም አይገባኝ የምማረውም አይሰራልኝ አንድ ቀንም አልተቀየርኩ አትበሉ። የእግዚአብሔር ቃል ስራ የሚሰራበት ጊዜ አለ። ግን ልከኛ ልብ አይኖረን። ሁልጊዜ ግን ያቅማችን እንስራ። ጊዜው ገና ባይሆን ነው እያልን ግን መቀለድ የለብንም። እግዚአብሔር ከኛ ጋር ይሁን። ምንድነው የሚለው? ምንድነው? ወይበል እንኩሉ ሰይፍ ዘክልያፉ፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። አያችሁ ቅድም ይሄ ሕያው ውእቱ ቃል እግዚአብሔር ባለው የእግዚአብሔር ቃል ሕያው ነው ባለ ነፍሲቱን ይቀሰቅሳታል አለ። ኃይለኛ ነው ከሃሊ ነው ባልነው ደግሞ ኃይል ይሰጣታል አለ። ሶስተኛ ደግሞ ምንድነው ያለው? ከሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ባለ ሰይፉ ሁለት አፍ ያለው በሁለት በኩል እንዲቀር እንደሚቆርጠው ሁሉ የእግዚአብሔር ቃል ሁለት ነገር ያደርግልናል። አንደኛ በአንድ በኩል በግራ ያለውም የሚቆርጠው በቀኝ ያለውም እንደሚቆርጠው በግራ ያለው የተባለው ከኃጢአቶቻችን ገመድ ቆርጦ ማውጣት የሚችል የእግዚአብሔር ቃል ነው። በቀኝ በኩልም ይቆርጣል ማለት ደግሞ ከኃጢአቴ ተመለስኩ ብለን እንዳንመካ ትምክታችንም የሚቆርጥልን የእግዚአብሔር ቃል ነው። ሁልጊዜ ስንማር ትናንትና በዚህም ስለሚቆርጥ ስንማር አንድ ሰሞን ንስሐ ገብተን ጥሩ ሰዎች ስንሆን ሰዋት ያሰርቼ እንዲሁኝ ሲለን አንተ ምን አይነት ወራዳ ነህ አታፍርም እንላለን አይደለም። እንደዚያ ስንል ተመልከቱ፣ እንደዚያ እንዳንል እንዴት ትናንትና የእኛን ኃጢአት እንደቆረጠ ዛሬ ደግሞ ትምክታችን ቁርጥ አድርጎ ከስር የሚያስቀምጠንም ቃል እግዚአብሔር ነው። በሁለት በኩል ይሄን ገመድ እየቆረጠ ያነሳል። መጽሐፈ ምን ይላል መሰላችሁ? የሰውን አመል ማወቅ ከፈለግ መጻሕፍትን ተመልከት ይላል። ይሉና አባቶቻችን መልሰው መጻሕፍት የሰውን አመላት መርምር ይላሉ እንጂ የሰውን አመል መርምር ይላሉ እንዴ? ይሉና መመርመር እንደሌለብህ ይነግሩሃል ሲል ነው ይላል። ሰምታችኋል አይደለ? መመርመር እንደሌለብህ ምን ይለዋል? ይነግሩሃል። ስለዚህ እንደዚህ አድርገው በሁለት በኩል ያርምህና ተመለስኩ ብለህ እንኳን በሳምንቱ ስትመካ በትምክት ቀድሞ እንዳትወጣ በተስፋ መቁረጥ ጋን አትሞ ቆልፎ አኖረ። ዛሬ ደግሞ የንስሐ ፍሬ እንዳያድግ ደግሞ በትምክት እንዳያጥር ደግሞ ሁለቱንም እንዲቆርጥልህ ከንስሐም በኋላ ተማር። በሁለቱ ሰው ትንሣኤ ነፍስን ያገኛል። ከቃሉ ጋር ናችሁ። ነፍስን ከምን ይለያል የሚለው? ከመንፈስ ይለያል። ነፍስን ከመንፈስ ይለያል ያለው ደግሞ ምን መሰላችሁ? ይሄ ከአጋንንት የሚለያት ከአጋንንት ከርኩሳት መናፍስት የሚለየው ነፍስን ከዚያ ጥገኝነት ባርነት የሚለየው የምንድን ነው ሲባል አሁን ነፍስ ኃጢአትን የምትሰራ ነፍስ ይላል። በእውነቱ መጽሐፈ መነኮሳት ይነገራል። ኃጢአትን የምትሰራ ነፍስ የዲያብሎስን ዘር ትቀበላለች። የዲያብሎስን ዘር ትቀበላለች። ጽድቅን የምትሰራ ነፍስ ግን እና የምትማር ነፍስ የክርስቶስን ዘር ቃል እግዚአብሔርን ተቀብላ ጽድቅን ጸንሳ ምግባር ትወዳለች። ያቺ ደግሞ ዲያብሎስ በግዱ የክፉ ምኞትን ዘር እየዘራ ክፋትን ጸንሳ ክፋትን እንድትወልድ ያደርጋታል። ከዚያ መላቀቅ እንድትችል ዲያብሎስ ምን አለኝ ካንተ እንድትል የሚያደርጋት ይሄ ነው። ስራው መሌሊት አጥንትን ከጅማት ይለያል ማለት ከክፉ ልማድ። ይሄኛው ሰይፍ አንገትን ከደረት እንደሚቆርጠው ሁሉ ልማድን ከልማድ አላቆ መጣል የሚቻለው ከንስሐ በኋላ ኃጢአቱን እንዳንደግመው የሚያደርገን ደግሞ ይሄው ሰይፍ ቃል እግዚአብሔር ነው። ሰዎች በዚህ ተቀስቅሰው ወደ ትንሣኤ ልቡና ይደርሳሉ። የመጀመሪያውን ትንሣኤ ይነሳሉ። ስለዚህ መንቃት በሉ ሀብቱ ማለቁ ትዝ አለው ማለት ይሄ ነው።
ሀብታችን እንዳለቀ ማስባል ባዶነታችን ትዝ ሊለን ይገባል። ባዶችን እንደቆምን ያለን ይመስለናል እንጂ እንደሌለን። ከመንቃት በኋላ ነቅቶ መቅረት አይደለም። ምንድነው መሰላችሁ? መወሰን። እስኪ መወሰን በሉ። ያ የጠፋው ልጅ ምን አደረገ? ነቃ። የአባቴ ባሪያዎች አትርፈው እያደሩ እኔ ከአሳማ ጋር መብላት ማለት የአባቴ ቅዱሳን አገልጋዮቹ በረከት ተርፋቸው እያደሩ እኔ እዚህ ግብረ አሕዛብን እየሰራው መኖር ብሎ ነቃ። መወሰን። ሰው ንስሐ መግባት በየቀኑ ይፈልጋል፣ ግን አይወስንም። በቃ ምን አለ? እትነሳ አህጉር ቤተ አቡዬ፣ ተነስቼ ወደ አባቴ ቤት እሄዳለሁ። ወዲያው ትዝ እንዳለው ንስሐ መግባት በወሰንበት ቀን ወዲያው መወሰን አለብን። እንደነቃን መወሰን አለብን። ሌላ ቀን መልሶ ሊያስተኛን ስለሚችል ወሰነ። ወሳ። ሶስተኛው ደግሞ ማድረግ ነው። ማድረግ የአባቱ ቤት ትዝ አለው፣ መሄድ እንዳለበት ወሰነ፣ ወዲያው ሄደ። እሱ ነው። ስለዚህ መንቃት አለብን። እንድንነቃ ቃለ እግዚአብሔር መማር፣ እንደነቃን መወሰን፣ እንደወሰን ማድረግ አለብን። ብዙ ሰው ንስሐ መግባት ይፈልጋል። አብይ ጾም ሲያልቅ፣ እንትኑ ሲያልቅ፣ ሲያልቅ እዚህ ሀገር እጅባት መጣዝ መንገድ አለች እዚያች ደርሼ ስመጣ ይላል ብሎ በቃ መቅጠር። የኛ ቀን ዛሬ ነው። የመዳን ቀናችን ዛሬ ነው። ስለዚህ የእግዚአብሔር ቤተሰቦች ትንሣኤ ልቡና እንዲኖረን ዋናው ምንድነው? መንቃት መወሰንና ማድረግ ነው። ነቅተን ወስነን አድርገን ከዚያ በኋላ ማድረግ ማለት ወደ አባታችን ቤት መሄድ። የሚቀረን ምንድነው? የአባታችን ድግስ መብላት ነው። ስጋውን ደግሞ መቀበል ነው። እንድንቀበል ሕያው እግዚአብሔር አምላካችን የቸርነቱን ሥራ ይስራልን። የንስሐ ዕድሜ አይንፈገን። ስብሐት ለእግዚአብሔር ወደ ወላዲቱ ድንግል ወደ መስቀሉ ክቡር ይቆየን። የሳምንት ሰዎች ይበለን። በምሕረቱ አድሮ ያስተማረን የገሰጸን የመከረን